ትልቅ አዲስ ነገር ተፈጠረ። እንግዲህ ቤዛንና ወንድሟን ዶክተሩ አሳልፎ ሊሰጣቸው ነው። የቤዛም ወንድም እንዴት ላንቺ ትርፍራፊ ያመጣልሻል እያለ ጭራሽ ሲፎክር ነበረ። እሱ ያላደረገላትን ነበር ገጀራው ያደረገላት እንደውም ማለት ነው። ቤዛ ትርፍራፊ መብላት አይደለም ገና እስር ቤት ገብታ ቆሎ ትበላለች። እቺ ችጋራ ማለት ነው። ያላትን ነገር የማታመሰግን እኮ ናት ቤዛ ማለት፣ የሰውን ነፍስ ለማጥፋት የማትሳሳ። እንግዲህ ነገሮች የተፈጠሩት ነገር ትንሽ አወዛጋቢ ናቸው። ብርሃንም ከገጠር ደውላ ነበረ። ምን አለች፣ ምን ተፈጠረ የሚለውን ነገር አብረን የምናይ ይሆናል። እና ውዶች እንግዲህ ትንሽ ለምለም ለማስታወስ እየሞከረች ይመስለኛል። ለልዬ ትንሽ የሆነ ብዥታ ነገር ምናምን እየታየባት ነው። ባቡሬን ያስታወሰች ና የተለያዩ ነገሮችን እያስታወሰች ነው። ትድናለች ና ሁሉ ነገር ታስታውሳለች ብዬ ተስፋ አደርጋለሁ። ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው ነባሮች ዌልካም፣ እንኳን በሰላም መጣችሁ ብያለሁ። ተወዳጁ የአደይ ድራማ በተለመደው ሰዓት ተለቋል። እጅግ በጣም እንግዲህ አወዛጋቢ ነገር ተፈጥሯል። አደይ አሁንም እንግዲህ በቤዛና በሷ መሀል ማን ነው በአደይና ዴቭ መሀል ያለውን ነገር አደይ ትንሽ ለማስተካከል እየሞከረች ነው። ብርሃንም ደውላ ያለቻት ነገር አለ። ምን እንዳለቻት ብቻ ግራ ተጋብቻለሁ። እሱም ደግሞ እንግዲህ እሱን ከምታናግረው ይልቅ አደይን እንደምትፈልጋት ስለነገረችው ነው አደይን የሰጠችውና አደይን አናግራታለች። ግን ምን እንደተፈጠረም አላወቅኩም። እንግዲህ አባትየው ምን እንደሆነ አላወቅኩም። አባትየው ቅጣቱን ለመቀጣት እንግዲህ ወደ ደጋ እንደወጣ ታውቃላችሁና አባትየው የሆነ ነገር ሆኖ ነው ወይንስ ደግሞ ምን እንደሆነ አላቅም። እንግዲህ እስቲ እሱም ደንግጧል ማለት ነው። ምክንያቱም ምንድን ነው የተፈጠረው ነገር የሚለው ነገር ማወቅ ስለፈለገ ነው። ብቻ ግን አላወቅንም ምን እንደተፈጠረ። እስኪ በቀጣይ አብረን የምናይ ይሆናል። ለልዬ ልትድን ነው ብዬ አስባለሁ። ለሊ በጣም ብዙ ብዥታዎች እና በጣም ብዙ የሆነ ነገሮችን እያስታወሰች ይመስለኛል። ለምን መሰላችሁ? ሮማን ጋር እያወራች በነበረበት ሰዓት ላይ በቃ የበፊቱን ነገሮች አይኗን ጨፍና እያስታወሰች ነበር። ከባቡሬ ጋር አፈቀርካት እንዴ ምናምን እያለችው ምናምን በቃ የሆነ ነገር ብዥታ ነገር እየመጣባት ነው እና የፍቅርም እናት አቅፋት ምናምን እና ያይንተን ያበረታታቻት ነበር፣ አይዞሽ እያለቻት ነበር። እና እውነት ለመናገር ግን ፍቅር ራሱ እሷን የምትናገራት ነገር በቃ ቅስሟ እንዲሰበር ምናምን የሆነ ነገር የሚያደርግ ነገር ነው ፍቅር ራሱ የምትናገራት። ዶክተሩም ደግሞ አፍሽን ይዘሽ ተቀመጫ አንቺ የምትናገሪው ነገር ወቂ እያላት ነበር። እሷ ይሄ ዶክተር ኤላ ነው ብላ ነው የምታስበው እንደምታውቁት። እና ይሄ ነገር ደግሞ በተለይ ኤላ ምን ያህል ልቧን እንደሰበረው ታውቃላችሁ። ኤላ እያለች ዶክተሩ እየጠራችሁ እንደሆነ ራሷ ብታቅ ምን ያህል ታፍራለች ብዬ ነው የማስበው። ምክንያቱም ኤላ በጣም ልቧን ሰብሮት ነበር። ልቧን ለመጠገን እየሞከረ ያለው ባቡሬ ነው። ባቡሬ ከእሷ ጋር ቢሆን ከባቡሬ ጋር አብራ ብትሆን የተሻለ ነው ብዬ አስባለሁ። ባቡሬንም ደግሞ ትንሽ እያስታወሰችው ነው። እና ውዶቼ እንግዲህ ምን ሊፈጠር እንደሚችል አላውቅም። መጨረሻ ላይ እውነት ለመናገር ዴቭና አደይ ካልተጋቡ ድራማው እያስጠላን ነው። ምን ነው ተንዛዛ እያላችሁ ነው እናንተ ራሱ ማለት ነው። በጣም ረዘመባችሁ፣ ተንዛዛባችሁ አይደለም? እና እኔ ራሴ የሆነ ተንዛዝቶብኛል። ግን በቃ በተለይ ባቡሬና ገጀራውን አንድ ላይ ሲያወሩ ሳያቸው እኮ በቃ ደስ ይሉኛል። ሁለቱም ሰይጣኖች ናቸው። በቃ ይሄኛውም ኃይለኛ ነው፣ ያንኛውም ኃይለኛ ነው። በቃ እና ዶክተሩ ደግሞ የቤዛን ወንድም ሲያገኘው እንዴት ደስ እንዳለኝ ቤተሰቦቼ። ዶክተሩ ሲያገኘው እንዲህ ሲያፋጥጠው እህቴ ምንም አላደረገችም አላለም መሰላችሁ? ይህ አጭበርባሪ ማለት ነው። እህቱ ማለት እኮ እሱ መድኃኒት እያመጣ እየሰጣት አይደለ እንዴ ሰዎችን ህይወት እያጠፋች ያለችው። ከባድ ነው እውነት ለመናገር። ሰው እንዴት ነው እህትና ወንድም አንድ አይነት የሚሆነው? አንዱ ጥፋተኛ ሲሆን አንዱ ቢያንስ እንኳን አንዱ ማስተካከል እኮ አለበት ብዬ አስባለሁ። እና ብቻ ከባድ ነው እውነት ለመናገር። ሮሚዬም እየተነጫነጨች ነው እንግዲህ። የአሹ ፍቅር በደንብ አድርጎ ገብቶላታል ብዬ ነው የማስበው። ግን እኔ ነኝ በአንተ ፍቅር ምናምን እምለው እያለች ነበረ። ታዲያ ፍቅር ካልሆነ እንደዚህ የሚያደርጋት ምንድን ነው ብዬ ነው ማስበው። አላውቅም። ብቻ ግን ከባድ ነው እየተፈጠረ ያለው። እስኪ መጨረሻውን እናያለን።